ክርስቶስ ሲነሳ አብረን ልንነሳ ይገባል። ይህም መነሳት የልብ ትንሣኤ ነው። ዕለተ ዓርብን የማያስብ ዕለተ ትንሣኤ ሊያስብ አይገባም። የትንሣኤው ብርሃን ለዕለተ ዓርብ ለነበሩት በመከራ ውስጥ ለተከተሉት ነው። ወተንሥአ እግዚአብሔር ከመ ዘልቀ እምነዋም። እነሆ ብዙ ሰው በትንሣኤ በዓል የክርስቶስን መነሳት ከሚያስብ ይልቅ የፍየልን ዋጋ ያስባል፣ የበጉን ዋጋ ያስባል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ እግዚአብሔር ወዶና ፈቅዶ አሁን ብርሃነ ትንሣኤው ላይ አድርሶናል፣ ደርሰናል ማለት ነው። እንግዲህ እንደሚታወቀው ባለፉት ሳምንታት ሰሞነ ሕማማት በክፍል እያየን መጥተናል። አሁን ደግሞ ስለ ትንሣኤ በዓል አከባበር ምን መምሰል አለበት፣ በዓል ስናከብር እንዴት ነው መሆን ያለበት ብሎ ቤተ ክርስቲያን በዓል ብላ እኛን እንድናከብር ስታደርገን እንዴት ነው ማክበር ያለብን፣ የቤተክርስቲያን አስተምሮ ምን ይመስላል ስለ በዓል የሚለውን ጥቂት እኔ ጋር እናያለን ማለት ነው። እንግዲህ እንደሚታወቀው አሁን የጌታችን የኢየሱስ ክርስቶስ የመነሳት በዓል ወይም ደግሞ የእኛ የሞታችን መደምሰስ ከባርነት ነፃ የወጣንበት ዕለት፣ ብርሃን የተገለጸበት፣ የሰው ልጅ የድነት መንገድ የተከፈተበት፣ እንዲሁም የሰው ልጅ ሞቶ በስብሶ እንደማይቀር ተስፋ የተነገረበት፣ የሰው ልጅ በተስፋ የሚጠባበቅበት ልዩ የመዳን ምስጢር የተገለጠበት ዕለት ነው ትንሣኤ። እንግዲህ ትንሣኤ የምንለው የክርስቶስን መነሳት፣ ከሞት መነሳት፣ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የመነሳቱ ምስጢር የምናስብበት የምንረዳበት ነው። እንግዲህ በሰሙነ ሕማማት እያሰብነው የመጣ ነው ለሰው ልጅ ሰው ሆኖ ተገልጾ ለሰው ልጅ በለበሰው ሥጋ መከራ የተቀበለው እርሱ፣ በዕለተ ዓርብ መስቀል ላይ የተሰቀለው እርሱ፣ ብሎም ደግሞ አይሁድ ራቁታቸውን የሰቀሉት፣ እጆቹን የቸነከሩት፣ እጆቹን ብቻ አይደለም ምራቃቸውን እየተፉ ብሎም ደግሞ ሰውነቱን በጅራፍ እየገረፉ አጥንቶቹ እስከሚታዩ ድረስ መከራ ያጸኑበት እርሱ እነሆ በዮሴፍና በኒቆዲሞስ አማካኝነት በዕለተ ዓርብ ሰርክ 11 ሰዓት ወደ መቃብር ወረደ። ይህ ኦርቶዶክሳውያን በህሊናቸው ይዘውት አብረው ከክርስቶስ ጋር በህሊና ወደ መቃብር በመውረድ አብረው በማዘን በማልቀስ በማንባት ክርስቶስን አብሮ በመሆን ብሎም ደግሞ በክርስቶስ መከራ ጊዜ አብራ ታለቅስ የነበረችዋን አብሮ ያዝን የነበረው ቅዱስ ዮሐንስን እነሱን በመምሰል እነሱ ጋር በመሆን የሚያስቡበት በዓል ያለበት ነው። ይህ ማለት ነው ዕለተ ዓርብን የማያስብ ዕለተ ትንሣኤ ሊያስብ አይገባም። በዕለተ ዓርብ የክርስቶስን መከራ ያልተሳተፈ በዕለተ ትንሣኤም እንደዚሁ ብርሃን ላይ አይችልም። የትንሣኤው ብርሃን ለዕለተ ዓርብ ለነበሩት በመከራ ውስጥ ለተከተሉት ነው። ብሎም ደግሞ በዕለተ ዓርብ ለኖሩት በኋላ ክርስቶስ እንደተነሳ በመጨረሻው ዘመን ክርስቶስ በዳግም ምጽአት ሲመጣ ሙታንን ሲያስነሳ እንዲሁ በብርሃን የሚያስነሳቸው በዕለተ ዓርብ የተከተሉትን ነው። ታዲያ በዓላትን ስናከብር ቤተክርስቲያን እንዴት ነው ማክበር ያለብን? በዓላት እንደሙሉ በዓላት ብዙ በዓላት አላት ቤተክርስቲያን። ልደት ብሎም ደግሞ የጥምቀት ብሎም እንደዚሁ የትንሣኤ በዓል ብለን እናከብራለን እና የትንሣኤ በዓል የጌታ ኢየሱስ ክርስቶስ 3 ቀን 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምስጢር የምንረዳበት ነው። የመነሳቱ ይህም በዕለተ እሁድ ዓርብ ሰርክ 11 ሰዓት ወደ መቃብር ወረደ። በዕለተ እሁድ 6 ሰዓት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል የመነሳቱ ምስጢር የምንረዳበት ነው። በዚህም መቃብሩን ይጠብቁ የነበሩ የሄሮድስ ጭፍሮች እነሆ አንቀላፉ፣ እንቅልፍ መጣባቸው፣ ወደቁ፣ ብርሃኑን ሳያዩ ቀሩ። እነሆ ጌታ ግን ተነሳ።
ወተንሥአ እግዚአብሔር ከመ ዘንቃ ሕምነዋ፣ እነሆ ተኝቶ እንደነቃ ጎልማሳ ተነሳ። ወቀጸዐ በድኅሬሁ፣ እነሆ ጠላቶቹንም በኋላ ጣላቸው። ድል ነሳቸው ማለት በእንቅልፍ በስጋዊ እንቅልፍ የትንሣኤውን ብርሃን እንዳያዩ አደረጋቸው እና የትንሣኤውን ብርሃን የምናከብር እኛ፣ በትንሣኤው ብርሃን የምንደሰት እኛ፣ በትንሣኤው ብርሃን ሕይወታችን የሚበራልን እኛ፣ በትንሣኤው ብርሃን ጨለማ የሆነችውን ዓለም በብርሃን የምንኖር እኛ እንዴት ነው ማክበር ያለብን ስንል ታዲያ በዓላት የቤተ ክርስቲያን በዓላት የነፍስ በዓላት ናቸው። የስጋ በዓላት እንደ ስጋ የምናከብርበት ወይም ደግሞ እንደ ስጋ አኗኗር የምንኖር ብቻ ሳንሆን እንደ መንፈስ ወይም ደግሞ ቤተ ክርስቲያን በመንፈሳዊነት እንድናከብራቸው የነፍስ የሐሴት የደስታ የውስጥ ሰላም የምናደርግባቸው ያገኘንባቸው በዓላት ናቸው። በዓላት ራሳቸው የልደት በዓል ስናከብር ተወለደልን ለእኛ ሲል ተወለደልን ብለን በደስታ የምናከብርበት ነው። ጥምቀትን ስናከብር ለእኛ ብሎ ተጠመቀልን፣ እኛም በጥምቀታችን ደግሞ ልጅነትን አገኘን ብለን የነፍስ በዓል ነው። በዓሉ የነፍስ ነው። ብሎም የትንሣኤን በዓል ስናከብር ደግሞ ልክ እንደዚሁ እነሆ የሰው ልጅ ሞቶ በስብሶ ይቀር ዘንድ አልተወውም፣ እንዲሁ ተስፋ ሰጥቶት ቀርቷል ማለት እኔ እንዲሁ እንደተነሳው እንዲሁ እናንተም ትነሳላችሁ። ቅዱስ ጳውሎስ እንዲህ ይላል፣ ዙሮ ስለማስተማሩ ዙሮ ሲያስተምር ስለገጠመው መከራ ሁሉ ከተናገረ በኋላ ትንሣኤ ሙታን ባይኖር ከአውሬው ጋር ምን አጣላኝ ይላል። ከአውሬው ጋር ማለት እሱን ያሰቃየው የነበረ ንጉስ ነበረ። ክፉ ንጉስ የሚያሳድደው የሚያስረው የሚያሰቃየው ነበረ እና አውሬ ብሎ ጠራው በግብሩ ማለት ነው። ከእሱ ጋር ምን አጣላኝ? ብዙስ መከራ ምን እንዲቀበል አደረገ። የትንሣኤ ሙታን ከሌለ ትንሣኤ ሙታን ከሌለ የሰማዕታት ሰማዕት መሆን ደማቸውን ማፍሰስ ብሎም ደግሞ በካህዲዎች ፊት በመቆም በመመስከር እናት አባታቸውን ትተው መናንያን በገዳም መመንናቸው ሊቃውንት እድሜ ዘመናቸውን የእግዚአብሔር ቃሉን በመስማት ለምዕመናን ድነት የሚሆነውን ቃል በማመቻቸት ምስጢር በማደላደል በጸሎት በመወሰን ቃሉን በማስተማር ይህን ዓለም ገንዘብ ሳያደርጉ ትተው እነሆ የእግዚአብሔርን ቃል ገንዘብ አድርገው በማስተማር የሚኖሩ ይህ ሁሉ ልፋት ውጣ ውረድ ትንሣኤ ሙታን ስላለ ነው። ጌታም በመጨረሻ ደቀ መዛሙርቱን ያላቸው ይህንን ነው። እነሆ በማቴዎስ ወንጌል ምዕራፍ 19 ላይ ቅዱስ ጴጥሮስ እንዲህ ብሎ ጠይቋል። ኩሎ ሀደግነ ወተለውናከ ምንተ እንከ ነረክብ፣ ሁሉን ትተን ተከተልን ምን እናገኛለን ብሎ ጠይቆታል። ሁሉን ትተን ተከተልን። ሁሉን ትተን የመከተላቸው ምስጢር ምንድን ነው? ሁሉን ትተን መከተላችን አንተን መከተላችን ምስጢሩ ምንድን ነው? ሁሉን ለአንተ ብለን ተውን፣ ዋጋችን ምንድን ነው ብለው ጠይቀውታል። በዚህ ሰዓት ጌታም የነገራቸው እነሆ ኋላ በመጣው ሰዓት በ12ቱ ነገደ እስራኤል ትፈርዳላችሁ ማለት ኋላ እመጣለሁ፣ ሁሉም የሚነሳበት ጊዜ፣ ሁሉም እንደ ስራ ዋጋ የሚቀበልበት ጊዜ አለ። ሁሉም ደግሞ የሚፈረደው እናንተ ባስተማራችሁት ባስተላለፋችሁት ቃል ነው በማለት የመፍረድን ብሎም ደግሞ በዛ ላይ ከእሱ ጋር አብሮ የመንገስን ስልጣን ሰጥቷቸዋል ማለት ነው እና የሐዋርያት መድከም፣ የሐዋርያት መከራ መቀበል፣ የሐዋርያት መገረፍ፣ የሐዋርያት ከዚህ ዓለም ገንዘብ ባዶ መሆን ትንሣኤ ሙታን ነው። ስለዚህ ትንሣኤ ሙታን በህሊናችን የኛን መነሳት ተስፋ አድርገን የምናከብርበት በደስታ የነፍስ በዓሏ ነው። ሐሴት የምታደርግበት ከዲያብሎስ ቁራኝነት ነፃ ሆና የእግዚአብሔርን የማዳን ምስጢር እያሰበች በሐሴት በብርሃን በውስጣዊ ደስታ የምታከብርበት በዓል ነው። ታዲያ ይህንን በዓል ስናከብር የነፍስ በዓል ነውና ምዕመናን ወደ ቤተ ክርስቲያን በመሄድ ብሎም ደግሞ ለስጋ ወደሙ የሚሆን ህይወት ራሳቸውን በማዘጋጀት በስጋ ወደሙ በመቀበል የሚያከብሩት በዓል ነው ማለት ነው። ስጋ ወደሙን በመቀበል መጀመሪያ ወደ ቤተክርስቲያን በመሄድ ወይም ደግሞ ጸሎቱን አብሮ በመሳተፍ ቆሞ ሳይደክሙ ወዲያ ወዲህ ሳይሉ
ቤተክርስቲያን ሳያወሩ ምድራዊ ሳያደርጉ ቀጥ ብሎ የሚያከብሩት በዓል ነው ብሎ በቤተ ክርስቲያን በአንድነት በጸሎቱ ከመሳተፍ አልፎ ምስጢረ ሥጋ ወደሙ በመሳተፍ ለእኛ ሲል በዕለተ ዓርብ የቆሰለውን ለእኛ ሲል ያፈሰሰውን ደሙን ለእኛ ሲል የቆረሰውን ሥጋውን በመቀበል የምናከብረው በዓል ነው። ይህ የትንሣኤ በዓል በዓላትን ስናከብር በአጠቃላይ በዓላትን ስናከብር እንዲህ ነው መሆን ያለባቸው። ወደ ቤተ ክርስቲያን በመሄድ አብሮ ጸሎት በመሳተፍ ምስጢራትን በመሳተፍ ምስጢረ ሥጋ ወደሙን በመሳተፍ ልናከብረው የሚገባ በዓል ነው። ታዲያ እንዲህ ሆኖ ስናከብር ታዲያ ብዙ ጊዜ በአሁኑ ሰዓት የሚስተዋለው በዓላት አከባበራችንና ብሎም ደግሞ የትንሣኤ በዓል ሲመጣ ብዙ ነገሮች ከመንፈሳዊነታቸው ወጥተው ሥጋዊነታቸው ይጎላል። የትንሣኤ በዓል ሲመጣ የሚታሰበው ሰው ስለ ትንሣኤው እንዴት በመንፈሳዊ ላክብር ሳይሆን ምን አድርጌ እንዴት አድርጌ ላክብረው በማለት ወደ ሥጋዊ ወደ መብል ወደ መጠጥ የሚዘነበልበት በዓል ሆኖ እናየዋለን። ብዙ ሰው ሥጋ ወደሙ ተቀብሎ ላሳልፍ ብሎ ከሚያስበው ይልቅ የትንሣኤን እንዴት አድርጌ ምን ገዝቼ እንዴት አድርጌ ምን በልቼ ለዋል የሚልበት ምን ጠጥቼ ለዋል የት ለዋል የት መዝናኛ የት መናፈሻ የት ቦታ ይመቻል ብሎ ለኃጢአት የሚሆን ቦታ አመቻችቶ ለሥጋዊ ምግብ ለሥጋዊ መጠጥ የሚሆን ነገሮችን አዘጋጅቶ ነገር ከመንፈሳዊነት ወርቆ የትንሣኤ በዓል ብሎ ስሙን በዓል የትንሣኤ በዓል ብሎ ስም ይሰጠዋል። ከዛ ደግሞ የሚያከብረው ደግሞ በትንሣኤ ስም ሥጋዊነቱን ያስቀጥልበታል ማለት በመንፈሳዊነት ስም የተሸፈነ ሥጋዊነትን ይገልጽበታል። ከዚህ የተነሳ በትንሣኤ በዓል ብዙ ሰው የሚጨነቀው ስለ መንፈሳዊ ሕይወቱ ሳይሆን ስለ ሥጋዊ መብል መጠጥ ነው የሚጨነቅ። ስለ ትንሣኤ ብርሃን ክርስቶስ ሲነሳ የዚህን ዓለም ልብስ መግነዙን ትቶት ፈቶት እንደተነሳ ሁሉ ልክ እንደዚሁም እኛ እሱን መስለን ስንነሳ የምንለብሰውን ብርሃናዊ ልብስ የምንጎናጸፍበትን ጸጋ ከማሰብ ይልቅ ስለ ምድራዊ ልብስ የምንጨነቅበት በዓል ነው ማለት ነው። ታዲያ በዚህ በዓል ብዙ ሰዎች ጎረቤታቸውን በማስቀናት ሌላውን ዝቅ አድርጎ በማየት ሀብታቸውን ለማሳየት የሚጠቀሙበት ብሎም ደግሞ አንዱን እንዳላቸው በጎረቤታቸው እኔ እኮ አለኝ ለማለት የሚያደርጓቸው ብዙ ሰዎች ነገሮች አሉና ከዚህ በመጠበቅ ታዲያ በዚህ ዕለት ሥጋ ወደሙን በመቀበል እንዳልኩት ሁሉ ካለን ከፍለን ለነዳያን በመስጠት ያለንን ከፍለን ለነዳያን በመስጠት ልናከብር ይገባል ማለት ነው። ይህ ብቻ አይደለም። የታመመ የተቸገረ ረዳት የሌላቸው አዝነው የሚያወያያቸው ያጡ ሰዎች ካሉ እነሱ ዘንድ በመሄድ ልናከብር ልንጠይቃቸው ይገባል። ካልሆነ ግን ብዙ ብዙ ሰው በትንሣኤ በዓል የክርስቶስን መነሳት ከሚያስብ ይልቅ የፍየልን ዋጋ ያስባል፣ የበጉን ዋጋ ያስባል። ስጋ ስንት ያወጣል? አሁን ኪሎ ስጋ 1 ኪሎ ስጋ ስንት ነው? 1 ቢራ ስንት ነው ብሎ ወደ ስጋዊ ምግብ ወርዶ የክርስቶስን ትንሣኤ የመነሳቱን ህሊናው ከሚነሳ ይልቅ ወደታች ወርዳ ማለት ነው። ስለዚህ በክርስቶስ መነሳት እኛ ወደ ስጋዊነት እንወርዳለን። ይህ ሊሆን አይገባም። ስለዚህ ክርስቶስ ሲነሳ አብረን ልንነሳ ይገባል። አብረን ልንነሳ ይህ ማለት ነው ክርስቶስ የተነሳው እኛን ሊያነሳና ይህም መነሳት የልብ ትንሣኤ ነው። የህሊና መነሳት ነው። የመንፈስ መነሳት ነው። ከእርሱ ጋር ተዋህዶ መኖር ነው። ምድራዊ ነገሮች፣ ምድራዊ አስተሳሰቦችን ይህን ጨለማው ዓለም ውስጥ ስንኖር በጨለማው ዓለም ውስጥ ያሉ ነገሮች ሁሉ ብርሃን ያልበራለት ሰው የክርስቶስ ብርሃን ያልበራለት ብርሃን መስሎ ይታየዋልና የዚህን ዓለም ነገሮች ሁሉ ትተን የክርስቶስን ብርሃን ተከትለን የምንሄድበት ልዩ የብርሃን ዕለት ነውና በዚህ ዕለት ልናከብረው የሚገባ
ከመንፈሳዊ ህይወታችን ሳንወጣ ከመንፈሳዊ በአክብሮታችን ሳንወጣ እርስ በርስ በመፋቀር ጎረቤት በመጠያየቅ ልናከብር ብሎም ደግሞ በዚህ ዕለት ልንደሰት ይገባል ማለት ነው።